ቁርአን ከሰው ቢሆን ኖሮ አንዲት ቢጤ በተገኘለት ነው ምናምን የምትል መፈክር አለቻቸው። ዑመር 3 ነገሮችን ከአላህ ጋር የሚመሳሰል አንጥቷል። ስለዚህ ዑመርም አላህ ነው ማለት ነው። ኤግዛክትሊ እኔ እንዳልኩት አላህ አለ ብሏል። ስለዚህ ዑመር ምንድን ነው ማለት ነው? ቁርአንን ቢጤዋን ማምጣት ይችሏል ማለት ነው። ቢጤዋን ማምጣት የምችሉ ከሆነ ደግሞ ቁርአን ምን አይደለም ብሏል? ፍጡር አይምን የፈጣሪ አይሆንም ብለዋል፣ ራሳቸው ባሉት መሰረት ማለት ነው። ስለዚህ እንዴት ነው የሚያደርጉት ይሄንን ነገር? መጠራጠር ውስጥ ከሆናችሁ ቢጤዋን አንዲትን አንጡ ነው የሚለው። ዑመር ማምጣት ችሏል። ሰማለሁ ይሰማል፣ ይሰማል። ስለዚህ ዑመር ፍጡር ነው ወይ ወይንስ ዑመር ካላህ እኩል ነው ወይ? ቢጤዋን ማምጣት ስላቻለ ባይዜ ቢጤዋን የሚለው ዑመር ብቻ አይደለም ያመጣው፣ የቁርአን ጻፊዎቹም ይሄ በኋላ የተመለሰውም አስቀድሞ ተናግሮታል። መሐመድ እኔ ጻፍኩለት እንጂ ምንም ያውቀው ነገር የለም፣ እኔ ያልኩትን መሐመድ ይላል ብሏል ቁርአን የሚጽፈው። አንደኛውም እንደዚሁ ሌላኛውም ቁርአን ጻፊ ወደ ክርስትና ተመልሶ የሞተውም እሱኛውም ይህንን ቃል በተመሳሳይ ብሎታል። መሐመድ እኔ ጻፍኩለትን ነው የሚለው፣ እኔ ከጻፍኩለት ውጭ ምንም ያውቀው ነገር የለም የሚለውን እሱም ተናግሯል። ለምንድነው ያንን የሚሉት? እሱ ያላላቸውን ሲጽፉ ትክክል ነው ይላቸዋል። ስለዚህ እሱ ነብይ ነኝ ብሎ ያልነገረንን እኛ ጽፈን ትክክል ናችሁ ካለን ኦኬ እኛም ነብይ ነን ማለት ነው፣ እኛም ነብይ ነን ማለት ነው የሚል እሳቤው ስለገቡ ነው። ስለዚህ እንዴት ነው የሚያዩት ሙስሊሞች? ዘመዶቻችን እንዴት ነው የሚያዩት? ምንስ መልስ ነው ያላቸው? ሙስሊሞች መግባት ይችላሉ እና በዚህ ላይ የምትሉት ካለ ገብታችሁ። ፕላስ ደግሞ መሐመድ ከአላህ ወይንም የተሻለ ስብዕና አለው ማለት ነው። ምክንያቱም የተሻለ ሚስት እሰጥሃለሁ እነሱን ከፈታሃቸው ቆንጆ ደናግል የሆኑ አማኝ የሆኑ እሰጥሃለሁ እያለው ሚስቶቹን ካልፈታ ሙሐመድ ከአላህ ልክ የተሻለ ስብዕና አለው ማለት ነው። አስባል አምላክህ መጥቶ እሷ ሚስትህን ብትፈታት እኮ ከእሷ የተሻለች ቆንጅዬ ሴት እሰጥሃለሁ፣ ያውም ድንግል የሆነች ያውም ጨዋ የሆነች ያውም ታዛዥ የሆነች ያውም አማኝ የሆነች ሲልህ ሚስትህን ካልፈታሃት ከሚነግርህ ሰውዬ ወይም ከሚነግርህ አካል ይልቅ የተሻለ ስብዕና አለህ ማለት ነው። በዚህ መጠን ነው አላህ ሰው ትዳር ውስጥ አልቃ ገብቶ ሰዎችን ለማፋታት የሚጥረው። ይሄ ደግሞ ብልግና ነው። በነገራችን ላይ እንዴት እንደዚህ ይባላል? ትዳር ለማስበተን ትዳር ለማፋታት እንዴት እንደዚህ ይነገራል? ነውራል ነው ወገኖቼ፣ ይሄ ነውር ነው። ኢቨን ሽምግልና የመጡ አንድ ሰውዬ ሚስትህን አንተ ብፈታ እኔ አሪፍ ቆንጅዬ ታዛዥ የሆነች አማኝ የሆነች ድንግል የሆነች ሴት አጋባሃለሁ ብሎ ቢላችሁ እናንተ ራሳችሁ አትታዘቡትም? እንደው ሚስትህን መፍታት ፈልገህ ራሱ የላካችሁ ሰውዬ ሚስትህን መፍታት ፈልገሃል፣ ሽምግልና የመጣ ሰውዬ እንደውም ፍታት እኔ ከዚች የተሻለች አጋባሃለሁኝ ብሎ ቢልህ ምንው ፊልም የምታደርጉት? ምን ፊል ታደርጋላችሁ? ይህ በጣም ብልግና አለም ነውርሳ አለም እንደዚህ ብትባሉ ማለት ነው። ይህን እንዴት ታዩታላችሁ? ትሰማለህ? ትሰማለህ? ስለዚህ እንደዚህ አይነት ለሽምግልና ራሱ ይበቃሉ ያላህ። ይሄ ጥቅስ ብዙ ነገሮችን ነው የሚያፈርስባቸው። አንደኛ ቢጤዋን አንጡ የሚለውን ያፈርስባቸዋል። ቢጤዋን አንጡ የሚለውን ያፈርስባቸዋል። አንድም አላህ እንዲመናገሩ ደግሞ በጣም ነውር ነው። ለሽምግልና እንኳን መብቃት ማይችል ነው። አላህ እንኳን ለአምላክነት ለሽምግልና ራሱ አይበቃም። ስለዚህ አላህ ቁርአን ተፍጡር ቢሆን ከሰው ቢሆን ኖሮ ቢጤዋን ባመጣችሁ የምትለው መፈክር ትመታለች ማለት ነው። በቀላሉ መመታት የሚችል ነች። እኔ ሳስገባ ነው ኔትወርክ ነው ምንድነው እየመለሰብኛል?
እኔ እንጃ። ኦኬ ጃምቦ ሙስሊም ነህ ክርስቲያን? ጃምቦ ኦኬ፣ በደንብ አስተውሉ። ቢጤዋን አንጡ ካለን በኋላ ኦኬ ቢጤዋን አምጡ። ይሄ ቁርአን ከሰው ቢሆን ከፍጡር ቢሆን ካላህ ዘንድ ባይሆን አንዲት ቢጤዋን ማምጣት በቻላችሁ ነበር አለ። ዑመር ኦልሬዲ ማምጣት ችሏል። 3 ነገሮችን እንደው አላህ ከኔ ጋር ተስማማ ነው ያለው እንደው ቃል በቃል። ስለዚህ ማምጣት ችሏል ማለት ነው። ዑመር ማምጣት ችሏል። ጂኒዎች ማምጣት ችለዋል። ጉንዳን ማምጣት ችላለች። እነሱ የተባሉትን ቃል በቃል ማምጣት ጂኒዎች ቃል በቃል እነሱ አላህ ያለውን ስላሉ፣ ዑመርም ደግሞ አስቀድሞ የነቢዩ ሚስቶች ምን አላቸው? ሄዶ ሲረብሹ አያቸውና ሙሐመድ ቢፈልግ አለ እናንተን ፈቶ ጨዋዎች፣ ደናግሎች፣ ቆንጆዎች፣ ታዛዦች፣ አማኞች ሊያገባ ይችላል ብሎ ሲላቸው አላህ ደግሞ ምን ብሎ አወረደ? እኔ አምላክህ እነሱን ብትፈታ ቆንጆዎች፣ ጨዋዎች፣ ድንግሎች፣ ታዛዦች፣ አማኞች ላጋባ ፈልጋለሁ ብሎ አላህ አወረደ። ዑመር ያለውን ቃል በቃል ማለት ነው። ስለዚህ ቢጤዋን አምጡ የሚለው መፈክር ውድቅ ይሆናል ማለት ነው። ስለዚህ ሙሐመድ ምን እያደረገ ነበረ ማለት ነው? ሙሐመድ ምን እያደረገ ነበር? ከሰዎች ይሰማል። ያንን አምላክ የነገረኝ ይላል። ከሰዎች የሆነ ነገር ሊሰማና ከዛስ መገለጥ መጣልኝ ይላል። ይሄ ደግሞ የሆኑ ጠንቋዮች የሚያደርጉት ነው። የሆነ መረጃ ትሰበስባላችሁ፣ ያንን መረጃ ትይዙና ከዛ መገለጥ ማድረግ ማለት ነው። መገለጥ አድርጋችሁ ከዛ በኋላ መውሰድ። ይሄ የጠንቋዮች ባህሪ ነው። የጠንቋዮች ልምምድ ነው። ይሄ እውነተኛ የፈጣሪ ቃል ላለመሆኑ ትልቅ ማሳያ ነው። ብዙ የምናሳይባቸው የፈጣሪ ቃል ላለመሆኑ ቁርአን ብዙ ማስረጃዎች ቢኖሩንም አንዱም ይሄ ነው። ሚስቶቹን እንዳይታዩበት፣ ሰዎች እንዳይመለከቱበት፣ እንዲሸፈኑ ያደረገበት መንገድ በጣም ገራሚ ከሙሐመድ ከእንትና የወሰደው ነው። ቀጥታ ከዑመር የወሰደው እንጂ ከፈጣሪ የተሰማ አይደለም። ሴቶቹ እንዲሸፈኑ፣ ምክንያቱም ሳውዳ ደጋግማ ስላስቸገረችው ነው ይህንን ያደረገው። ምንም ፈጣሪ ነግሮት አይደለም፣ ከፈጣሪ መጣ መገለጥም አይደለም። ፕላስ ደግሞ እንዴት እንደዚህ ተብሎ ይነገራል? እንዴት በአምላክ መጽሐፍ ውስጥ እንደውም አምላክ መጽሐፍ ውስጥ ተውና እኔ በጻፍኩት እንደው እኔ ብጽፍ እንኳን ቃል ቢፈልግ ሚስቱን ተዚች እንከፍ ቢፈልግ እኔ እድረዋለኝ። ቆንጆ ቀሽት የሆነች ምታምር ታዛዥ የሆነች ድንግል የሆነች አማኝ የሆነች እድረዋለሁ ብዬ የጻፍኩት አጤረራ ላይ ብታገኙ እንደዛ አይነት ጽሁፍ እፎይ በጣም ባለጌ ነው ብላችሁ አትሉ? የሰው ትዳር ውስጥ አልጋ ገብቶ እንደዚህ የሚናገር አትሉ? ክፍሉ ባይዞ እንደዛ ነው የሚለው ቃል በቃል። እንዴት አምላክ እንደዚህ ይላል? ይሄ ነውር ነው ማለት ነውርም ነው፣ በጣም ነውርም ነው። እንደዚህ አይባልም። እውነት ለመናገር እንደዚህ የሚል ካለ ጤናማ አይመስለኝም። ራይድ እንደዚህ አይነት ትዕዛዞችን ፈጣሪ እኔ ይሰጣል ብዬ አላምንም። ይሄ ፈጣሪ ትዕዛዝ በፍጹም ሊሆን አይችልም። ደግሞም ግለሰቡ ካላደረገው ግን ግለሰቡ የተሻለ ስብዕና እንዳለው የሚያሳይ ነው። ያውን ፈጣሪ ያህል ፈቅዶላችሁ የተሻለ ነገር ሰጣችኋለሁ እያላችሁ አልፈልግም ማለት እኮ እንደውም ለፈጣሪያችሁም አልታዘዛችሁም ማለት ነው። የበለጠ ነገር ሰጣለሁ ካልክ የበለጠ ነገር ሰው ነህና ትመኛለህ። የበለጠውን እሰጥሃለሁ እንዲህ ካደረግክ ሲልህ አንተ ሳታደርግ ከቀረህ ወይም የበለጠውን ነገር አትፈልግም ወይንም ደግሞ አንተ ከፈጣሪ ከተሚባለው አካል ስብዕና ተሽለህ ተገኝተሃል ማለት ነው። የተሻለን ይሰጥሃለሁ ሲልህ ኖ ይቅርብኝ አልፈልግም እኔ ይህንኛው ይሻለኛል ብለህ ምቀር ከሆነ ምትወው ከሆነ
አንተ ፈጣሪ ከተብዬው ተሻለሃል ማለት ነው። በተሻለ እና በተሻለ ቁመት ላይ ትገኛለህ ማለት ነው። ካልሆነ ግን ምርጫ ምንድን ነው የሚሆነው? የተሻለ የተባለው ነው። ክርክር ክርክር አለ። አይ ቲንክ ታላቁ ጋር ቤት ከፍተዋል መሰለኝ። ኮመንት ላይ ታላቁ ጋር እያሉ ነው። ከፍተዋል። አላየሁትም። ታላቁ ይቆያል። ዛንዱ ነው ይችላል። አዶኖ ቼክ አድርጉት። የሚቆይ ከሆነ ወደዛ ሄዱ። በቃ ቼክ ላድርገውና እሺ። ክርክር አለ። አላችሁ አለን። ቼክ እያደረኩት ነው። እኔ ብዙም የማምሸት ፍላጎቱ ስለሌለኝ ዛምሹ በቃ ምንድን ነው የእንትን ፊደል የሚጽፍብን? ቆይ ሚዩት አላደርገን አልገላገልህም። አቶ ቃል ታላቁ ጋር ንድፍ ወይ እንደዛ ይሻላል። አይ ዶንት ኖ እናንተ ኢንተርስ ችግር የለውም። እዛ የደረሱ ማሪፍ ስለሆነ ወቅታዊ ርዕስ ስለሆነ ወጥሮ ይዟቸዋል። አላህ ያዌ ነው ብሎ ሁለት ቀን ገባንበት። እኛም አስፈላጊ ከሆነ እንደግመዋለን። ሰላም እንዴት ናችሁ? ከላይ ከታችም እንዴት ናችሁ? ሰላም ብያለሁ። ዘር መስገን እና ታላቁ እኮ እንደውም ትዝ ካላችሁ ከ2 ዓመት በፊት ኡስታዝ ወይድ ያው የሚባል ፍጡር አመጡብን ብሎ ስማ ተጥቀሱ። ሶሪ ተሻላችሁ መጠን ማንንም ስም ሜንሽን አታርጉ። ገስሬ ታላቁ ጋር ግባ ወይንም ቃል ነው ትቀጥላለህ። አይ በቃ እዛ እንቀጥልና ብትንትን ከምናደርገው ሰው እዚህ እንቀጥላለን። ግን እዛ እንግባ። እኔ እንጃ አላውቅም። እኔ ችግር የለብኝም። ደስ እንዳለ እኔ ብዙም የመቆየት ኢንተርስ የለኝም። ሙላችሁን አላወቅኩትም። እኔ ክርስቲያን ነው እኮ ሜንሽን አድርጎ እየመጣሁት። ኦኬ ያ በቃ እዛ ወይንም ቀጥሉ። እሺ አንተ ከሌለህማ በቃ በኋላ ነው የሚከፍተው። እሱ ይከፈታል መስለኝ። እናንተ እንደማከፍቱ ዛሬ ቀናችሁ ስላልሆነ ስለማቅ ነበር የከፈትኩት። ኦኬ እና በቃ ታላቁ ጋር እዛ እንገናኝ እና በኋላ እንከፍታለን። ተረጋግተን እነሱ እንትን ይበሉና ይህን ትምህርት ተማሩና በኋላ እንገናኛለን። ቻው